ብፁዕነታቸው አቡነ ኤርሚያስ ታገቱ። ትናንትና ፋኖ ብሎ የተደራጀው አካል ነው በበትር እየጨፈጨፋቸው ባለበት ሁሉ ደም በማፍሰስ አንገት በመቆረጥ ተጽዕኖችን እንዴትና ለምን ብለው በጽሞና የሚጠይቁ አባታችን ናቸው። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን በአማራ ክልል የሞቱ ሙስሊሞችን አስመልክቶ የሚሰራጩ የሐሰት ፕሮፓጋንዳ አስመልክቶ እንግዲህ የተደረገ ሰልፍ አለ። እሱን የምንመለከት ነው የሚሆነው። እንደዚሁ ነው ብፁዕ አባታችን አቡነ ኤርሚያስ ታስሯልን? እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ እንን ተመልከቱት። እኔ የአላህ ወታደር ለመሆን ዝግጁ ነኝ። እናንተስ የአላህ ወታደር ለመሆን ዝግጁ ናችሁ? ሁላችሁም የአላህ ወታደር ለመሆን ዝግጁ የሆነ ኮሜንት ላይ አላሁ አክበር እያለ ይጻፍ። እኔ ምን እንደሚባል ራሱ ግራ የሚገባ ነውና እነዚህ ደግሞ ልዩነት ተመልከቱ። እዚህ ጋር ደግሞ ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ሙስሊሞች ዛሬ መዝሙር ቻሌንጅ ልንስቅ ልንጮት አይደለም የመጣነው፣ የአባቶቻችንን ፍትህ ልንጠይቅ ነው እንጂ ሞቶ እኮ አይደለም አርፈው ነው እነሱ የሞት ነው። እኛ ነን ሁሌ ቅርም አይለን እያደር ማነሱ ጾም ጸሎታቸውን መቼ የረስቼ ፍትህ ልጠይቅ ነው ዛሬ ለአባቶቼ። ያው እንግዲህ ይሄን ቪዲዮ ላይክ ሼር በማድረግ ለሚመለከቱ አርሱ። እንዘጋጅ ጦርነትና አንሳ ምናምን የሚገር ሳይቀሰቀስ በስርዓት አካሉ ይሄ ተግባር የፈጸመው አካል ይጠየቅ የሚል ነገር ነው የሚጠየቀው እንጂ ብላ ይዛክ ገጀራ ይዛክ ራቁትን ቆመክ ምረለፈስ ፈሱላ በዚህ እነዚህ ሰዎች እንደዚህ የሚያረጋቸው መሰላችሁ? እነዚህ ወጣቶችን ሙስሊም ወጣቶችን አብዛኞቹን እንደዚህ የሚያረጋቸው መሰላችሁ? እንደዚህ ትምህርት ይማራሉ። ውስጥ ተመልከቱት። እዚህ ውስጥ ያለ ንቃ ትናንትና ፋኖ ብሎ የተደራጀው አካል ነው በበትር እየጨፈጨፋቸው። አንተ ግን ዛሬ ከሱ ጋር አብረህ እየተንቀሳቀስክ ነው። አንተ ግን ከሱ ጋር አብረህ እየሮጥክ ነው። ዛሬ ከጥላት ጋር ሊገልህ ሊያርድህ ከሚፈልገው ካል አብረህ እየተጓዝክ ነው ያለው። ስለዚህ ከዚህ በኋላ አስፓልታን ጮም ያሉ ሸንድሪስ መንገድ እየወጣ ልማዳቸው ነው ተባለ። ድሮ አላሁ አክበር ካለ ሙስሊም ያስፈራል ይባል ነበር። ዛሬ ግን ልማዳቸው ነው ተባለ። ድምጻችን ይሰማ ላይ ተለመደ። ምንም ነገር አላደረግንም። ሲደበድቡን ተው ዝም ብለህ ተመተኪር ተባለ። እየተመታ ሄደ። ይሄ ለመደብርና በውስጣችን ገባ። ዛሬ ግን አንድ ፊትህን ሲመታ አንድ ፊትህን ስጥ የሚል እምነት ያለን ቤት መስጊድን ሲያቃጥልብህ ያንተን ወንድም ሲገልብህ አንተም ከሱ እጥፍ ማድረግ የምትችል ሰው መሆን አለብህ። እያንዳንዱ እድሜው ከ15 ዓመት እስከ 60 ዓመት የሆነ ሰው በሙሉ ፕሮግራም ይወጣለታል፣ ስልጠና ይጀምራል። አላሁ አክበር። አታጨብጭቡ። ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን። አላሁ አክበር። ይሄ ነው እንግዲህ የሚማሩት። የሆነ ካል እንደዚህ ካረገባ አንተ እንደዚህ አድርግ ነው። እኔ ሲጀምር እንዴት ነው አንድ ክርስቲያን ነኝ የሚል ሰው ሄዶ ቤተክርስቲያን መስጊድ የሚያፈርሰው? እንዴት ነው የሚታሰበው? እኔ እንደዚህ የሚያረጋ ካል አንደኛ የለም፣ ካረገም ቤተክርስቲያን አይወክልም። አንተ መተህ የምታፈርሰው ቤተክርስቲያን የለም። እሱ እዛ መስጊድ ስላፈረሰ ሄድና እሱን አፍርሰው እዛ ከፈለክ። ምክንያቱም ቤተክርስቲያንና አፍርሰልኝ መስጊድ አለችው እና ሙስሊሞችን ግደልኝ አላለችው ቤተክርስቲያን። ለምን? ምንም ጥቅም አታገኝም ልትልም አትችልም። ስራታችን ስላልሆነ ታሪካችን ስላልሆነ የሆነ ሰውዬ እንደዛ አደረገና ወስላችሁ ሲለጥፋችሁ እኛም ቤተክርስቲያን እናቃጥላለን። ሰምታችኋል። ትናንትና የሰው ሲናገር ገብርኤል ቤተክርስቲያንን መስጊድ እናደርገዋለን አታፍርሱ ቤተክርስቲያኑን ጉላቱን እናነሳና ጨረቃ እናደርግበታለን ብሎ ሲናገር ነበርና እንደዚህ ነገር ነው የሚዘራባቸው። ላይክ ውስጣቸው ይመረዛል ገና ከልጅነታቸው ማለት ነው። ትዝ ትላቸዋለች ያቺ ልጅ ገዛ ያነበችው በዚህ መንገድ ውስጥ ስለሚመረዝ በቃ ሲያድጉ የራጅነት ስሜት እሱን ይዘው ነው የሚያርጉትና በእሱ ኤነርጂ ስለሚያርጉ ችግር ነው የሚፈጥሩትና ይሄን ነገር ቀድሞ ነቅቶ እንግዲህ የሚያወግዙ ሙስሊሞች አሉ። በዚህ በአማራ ክልል በተፈጠረው ነገር ሃይማኖታዊ ግጭት ለመፍጠር የተደረገ ያለው ነገር ከሰልፉ ውጪ እስቲ ወንድማይ ስሙት። እስላማዊ ብሔርተኝነትን ለመፍጠር አማራው ዛሬም ለጠላትነት ተመርጧል። አክራሪው የወሃቢ ቡድን በነ ኡስታዝ ራያ አባመጫ የፋኖን ጠመንጃ በፎቶሾፕ አስጣጥቆ ሙፍቲን ከሃይማኖት አቋማቸው ባሻገር በብሔር ማንነታቸው ለማዋረድ የሞከረበት እውነት የቅርብ ጊዜ ትዝታችን ነው። አማራ ገዳይ፣ ጨፍጫፊ፣ መተተኛና ድግምተኛ ስለሆነ ከምድረ ገጽ መጥፋት አለበት ብለው የሚሰሩት እኚህ አካላት ለክርስቲያኑ አማራ ቀርቶ ለሙስሊሙ አማራው ለነ ሙፍቲ እንኳን የተመለሱ አይደሉም።
አህመዲን ጀበል፣ አህመል ነጋሽ፣ አብዱል ጀሊልና ሌሎች ጽንፈኞች መገንባት የሚፈልጉት ብሔርተኝነት በአማራ ህዝብ ሞትና ስቃይ ላይ ነው። ለዚህ ቅዠታቸው ማስፈጸሚያና አይኤስአይኤስና የአልቃይዳ የፕሮፓጋንዳ ዘመቻን አህመዲን ጀበል ከነ ይስሐቅ እሸቱ ጋር ሆነው ሲሰጡ ነበር። የጽሁፍና ስልጠናው ይዘት እንዴት አድርገን አማራን ከታሪክ ከትውስታና ከምድረ ገጽ እናጥፋው የሚል ነው። ለዘብተኛ የአማራ ሙስሊም ዛሬ ላይ ፈጽሞ በአክራሪዎቹ አይፈለግም። ሙፍቲን የመጅሊስ በር ሰብሮ በጉልበት ከስልጣን ያባረሯቸው አማራ በመሆናቸው ምክንያት ነው። አብረዋቸው ያሉ አማሮች ማለትም እነ አብዱል ጀሊል፣ በድሩ ሁሴንና ሌሎችም አማራነትን ክደውና ተጸይፈው ነው። በአክራሪዎቹ ስታንዳርድ መሰረት አማራነት ወንጀል ነው። ሙስሊምም ሆንክ ክርስቲያን አማራው ሙስሊም ማወቅ ያለበት እኚህ ሰዎች ለሙፍቲ ያልተመለሱ እኔን ይተውኛል ብለህ ማሰብ ሞኝነት ነው። ኦርቶዶክስ አማራ፣ ሙስሊም አማራና ፕሮቴስታንት አማራ ሁላችንም ከነ እምነት ልዩነታችን አማራ ነን። ይህ ወንድማችን እንግዲህ ሙስሊም ነው፣ የአማራ ተወላጅ ነው እና የታቀደውን ነገር የተደረገ ያለው ነገር ስለሚያውቅ በዚህ ነገር ወጥ ያው ጊዜ ነው የሚገኘው እና ወጣቶች ደግሞ አትደንፉ፣ ምንም ማድረግ አትችሉም። በቃ ባጭሩ ምንም አንተ ስታረዝ ብሎ የሚታረድልህ ክርስቲያን የለም እና ጦርን ለማንሳት እኔ አላቅም። እነዚህ ሰዎች ለምን ህግ እንደማይጠይቃቸው ራሱ አላቅም። ገጀራ ይዘው ሰው የሚያስፈራሩ አላቅም። ለምን እንዴት መንግስት ራሱ እንደማይጠይቃቸው አላቅም። ምንም እኮ አስበውታል፣ ይዘዋል በእጃቸው፣ ተግባሩ ነው የቀራቸው፣ ወደ ተግባሩ መግባት ነው የቀራቸውና ለምን እንደማይያዙ እንደማይጠየቁ እግዚአብሔር ይቆልልና ይሄንም አስመልክቶ እንግዲህ የደሴ ወጣቶች ሰልፍ እንደወጡ የሰማን ነው የምንገኘው። ተመልካቾች እስቲ ይህ ሰልፍ እንግዲህ ደረሰ መረጃ ከሆነ ሼር ተደርጎልኝ ነውና በዛ በደሴ የተደረገ ነው። የተደረገበት ዋና ዓላማው ከላይ በኩል ጽሁፍ እንደሚያሳይ ከሆነ በመካነ ሰላም መሳጂድ ወታደራዊ ምሽጉን በማድረግ ሙስሊሞችን በማስገደል ጦርነቱን ወደ ሃይማኖት ለመቀየር የተደረገውን የአገዛዙን ሴራ ደሴ ህዝብ አወገዘ የሚል ነው፣ ወይም ተቃውሞ ነሳ የሚል ነገር ነውና ወይ በደሴ የምትገኙ ካላችሁ ኮሜንት ላይም ሆነ በውስጥ በኩል ብታወሩ ደስ ይለኛል። ይሄ ነገር እውነት ነው ወይስ ውሸት ነው የሚለው ነገር ባጭሩ፣ ይሄ ውሸትም ሆነ እውነትም ሆነ ይሄን ማውገዝ የሁሉም ህዝብ ግዴታ ነው። የሙስሊሙ ክርስቲያኑም ግዴታ ነው፣ ፕሮቴስታንቱም ግዴታ ነው። ምክንያቱም እነዚህ ዋቢያ የተባሉ የእነ አህመዲን ጀበል የእነ ኡስታዝ አቡ ሃይደር ማህበሮች አላማቸው ክርስቲያኖችን መግደል ነው። በቃ ቤተክርስቲያንን ማጥፋት አይደለም። ቅድም ወንድማችን ሲናገር ሰምታችኋል አይደለም? እኛን ለሀጂ ሙፍቲ ራሱ ለዋናቸው ለመሪያቸው ራሱ ያልተመለሱ ሰዎች ናቸውና ጥንቃቄ እናድርግ። እነዚህ ሰዎች ሀገራችንን እንደ ሊቢያ ለማድረግ ይዞት የመጡ ተልእኮ ስላለ ይሄን ነገር መንግስት ይመርምር ማለት ፈልጋለሁ። በዚሁ አጋጣሚ አቡነ ኤርሚያስ ታሰረ የሚል ነገር የሚወጣ ነው የሚገኘውና ከዛ በፊት ግን እስቲ መምህራችን መምህር ፋንቶን ዋቂ ያነሳው ሐሳብ አለ። ይሄን ተመልከቱት። አንደኛው አጥፊ፣ ሐሰተኛ፣ ክፉ፣ ለዓለም መከራ ያተረፈ ባለበት ሁሉ ደም በማፍሰስ አንገት በመቆረጥ ህዝብ መለያየት የሚታወቅ ውሸትን የነገረ መለኮቱ አካል ያደረገ ዓለም ሁሉ ለመውረስ ቀንና ሌሊት እውነትን ለመደምሰስ የሚሰራ አቅም ሲያገኝ የድንጋይ ሐውልት ሳይቀር ነቅሎ የሚያጠፋ የሚቀጥለው ትውልድ ከሱ በፊት የነበረውን ታሪክ እንዳይማር አጥቦ አዲስ ዓለም እንደተፈጠረ የሚያደርግ የጽንፈኛው የአክራሪዎች እስልምና ነው። በተለይ ወሃቢያ የሚቀፈቅፈው እስልምና ነው። አንዱ የሐሰትና የክፋት አባት ጽንፈኛ ወሃቢያ ነው። ይሄ ቦኮ ሐራምን የወለደ አልሸባብን የወለደ ኢስላሚክ ስቴት ኦፍ ሲሪያ አይሲስን የወለደ አልቃይዳን የወለደ ወንድም እህቶቻችንን በሊቢያ በረሃ ያረደ ደሙን የጠጣ ከበደኖ ጀምሮ እስከ ዛሬ በአርሲ የሚጨፈጨፉትን ከጀርባ ሆኖ የሚመራ አንደኛው እሱ ነው። በእውነትና በእውነተኞች ላይ በመልካሞች ላይ የተነሳ የክፋትና የሐሰት አባት አንዱ እሱ ነው። ሁለተኛው ፖለቲካዊ ኦሮሞማ ነው።
ፖለቲካዊ ኦሮሞማ ከጀርመን ናዚ የተኮረጀ መጽሐፍ ቅዱስን ሳይቀር ለመቀየር የሰራ በየለቱ ሐሰት የሚያመርት በኦሮሚያ ቢሮና በኦሮሚያ ባህል ማዕከል ውስጥ መሰረቱን ያስቀመጠ ሐሰትን እያመረተ የባህል አባቶችን ገዳዮችን ሁሉ ሐሰት እያሰለጠነ ህፃናትን ለ50 ዓመት አእምሮ ያጠበ በእውነተኞችና በመልካሞች ላይ የዘመተ የሐሰት አባት ሁለተኛው ይሄ ነው። ሶስተኛው በሁለተኛው የዓለም ጦርነት መጨረሻ ላይ ሂትለር ሲሸነፍ ከጀርመን ሸሽተው በግብጽ በኢትዮጵያ በተለያየ አገር የተደበቁ የጀርመን ክርስትና መምህራን የጀርመን ክርስቲያኒቲ የሚባለው ዘረኝነትን የሚፈቅድ የሴሜቲክ ዘር ጠላት አንዱን ዘር ከፍ ሌላውን ዝቅ አድርጎ ዘረኝነትን እንደ ሃይማኖት የሚያስተምር በጊምቢ ሆስፒታል ውስጥ የተተከለ ኦነግን የወለደው የጀርመን ክርስትና ፕሮቴስታንት ነው። እነዚህ ሶስቱ በብልጽግና መንግስት በኦነግ ኦሮሞማ የብልጽግና መንግስት አስተባባሪነት አራት ሆነው በእውነተኞች ላይ ዘምተዋል። ማን ናቸው እውነተኞች? ማንን እውነት ልትል፣ ማንን ክፉ ልትል፣ ማንን ሐሰተኛ ልትል፣ ማንን ፍትሃዊ፣ ማንን ኢፍትሃዊ ልትል የሚለው ጥያቄ የሰማያኑ ጥያቄ ነው። ትክክልም ነው፣ መጠየቅ አለበት። እሱን እመልሳለሁ። ልብ በሉ። እውነተኞች የሚባሉት የረጅም ዘመናትን ታሪክ ሳይቀይሱ፣ ሳይቀላቅሉ፣ ሳይጠመዝዙ፣ ሳይሸቅጡ ታሪክን እንደወረደ ሲነገር የማይፈሩ የማያፍሩ ስህተት ካለም ከዛ የሚማሩ እንጂ ታሪክ ቀብረው ታሪክ ቀምረው በስብሰባ ታሪክ የማይፈጥሩ ሐሰት የማይፈጥሩ ለእውነት የሚቆሙ በአንድ ሀገር ውስጥ አንዱ ከፍ ያለ ልዩ ጥቅም ያለው አንዱ ወራሪ አንዱ ተወራሪ ብሎ የማይሰብክ ሰው ሁሉ እኩል ነው የሚል ኢትዮጵያ የሁሉ ሰው ርስት ነች የሚል ሰው በእግዚአብሔር አምሳልና አርአያ የተፈጠረ በሃይማኖቱ ምክንያት በእምነቱ ምክንያት በፍልስፍናው ምክንያት ሊያንስ ከፍ ሊል የማይችል ድርጊቱ ግን ሌላውን ሲጎዳ ብቻ የሚቀጣ በሐሳቡ የማይቀጣ ለትምህርት ለእውነት ይቀርባል እንጂ የማይገደል የማይሰደድ የማይዋረድ የማይታሰር ብሎ የሚያስቡ እነዛ እውነተኞችና ርቱዓን ናቸው። እነሱ እነማን ናቸው? አንድ ሶስት ናቸው። በተላለቅ ክፍል ብንከፍል በአስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 2000 ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ ባህሎችን ሳታጠፋ መኖር የቻለች ብቸኛዋና ብቸኛዋ። ሌሎቹ እምነቶችማ ባህልን ሁሉ ነው የሚያጠፉት። እስከ አለባበስ ድረስ ነው የሚያስቀይሩት። ቋንቋ ሁሉ ነው የሚያስቀይሩት። የሀገርን ታሪክ ነው የሚያስጠሉት። መሰረት ነው የሚነቅሉት። ያው ሰሞኑን እንግዲህ አንድ መረጃ ሲወጣ ሰምታችኋል ብዬ አስባለሁና አቡነ ኤርሚያስ ታሰሩ የሚል ነገር ሲሰራጭ ነበርና እሱ ብቻ አይደለም እንግዲህ ይሄ ሐሰት ዜና ነው። ባጭሩ አቡነ ኤርሚያስ ታሰሩ የሚል ነገር አልሰማንም። ይሄ የተባለበት የራሱ የሆነ አጀንዳ አለ፣ የራሱ የሆነ ምክንያት አለ። ይሄን ያሉበት ምክንያት እሱን ከሆነ አይት ሄደን ማሰማቸውን የሚወስዱ ብቻ አይደለም እንግዲህ ሶስት ውሸቶች እንግዲህ ባለፈው ሳምንት ሲሰራጩ ነበር። በአንዱ ማልተረዳበትም ኦልሬዲ እስኪ እንመልከታቸው። ህዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮች እና የሌሎች ወሬ ነው። ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል። ሶስት ከእውነት የራቁ ሐሰተኛ የዜና ዘገባ ስርጭቶች እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም እንደዚህ ያሉ የሐሰት ዜናዎችን እየፈበረኩ የሚነዙ አካላት በዓላማ ያንን ስለሚያደርጉ ማስታገስ ስለሚያስፈልግ፣ በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት፣ በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ሞሬ ውሸት፣ በሶስተኛ ደረጃ በቅድስት ሥላሴ ካቴድራል ለቀብር ስፍራ 500,000 ብርና ምናምን ተጠየቀ እየተባለ የሚነዛውም ነገር ውሸት። ሶስቱም በዓላማ ነው የሚነገሩት።
የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንፃር እንዲያ ቢሆኑ እንኳ ህዝቡ ምን አይነት ምላሽ ይሰጣል ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። በዛኛው ደረጃ ደግሞ የሥላሴ ካቴድራል የኔ ብር ጠየቀ ተብሎ ህዝቡ እንዲደነግጥ ነገ የት ነው የምቀበረው ማህበራዊ ጉዳይ ለህዝቡ ያስጨንቃልና ቤተክርስቲያን በዛ ደረጃ እንዳትታመን ለማድረግ የሚሰራ ዜና ዘገባ ነው። ሁሉም ምእመን ይህንን አውቆና ተረድቶ እንደዚህ ያሉ ወሬዎች ሲናፈሱ ከየትና ወዴት እንዴት የሚለውን በደንብ አጣርቶ እንዲሰማና እንዲያሰራጭ በትትና ለመጠየቅ ወዳል። ታታ ተጽኖችን እንዴትና ለምን ብለው በጽሞና የሚጠይቁ አባታችን ናቸው። አሁን እነዚህ ብፁዓን አባቶቻችን ላይ የሐሰት ዜናዎችን በመፈብረክ የምእመኑን ሙቀት በመለካት ብፁዓን አባቶቻችን አንዳች ነገር ቢሆኑ ምን አይነት ምላሽ ከህዝቡ ይሰነዘራል የሚለው ለመለካት የውሸት ዜናዎች ይሰጡናል። ይሄው ሁለቱም ብፁዓን አባቶች ላይ ብፁዕነታቸው አቡነ አብርሃም ላይ ከሀገር ሊሰደዱ ነው፣ ዶላር መነዘሩ፣ ዶላር አሸሹ የሚል ወሬ ሲወራባቸው ነበር። የሚጠሏቸው በጣም እንዲጠሏቸው ብፁዕነታቸውን ደግሞ በስስት አይን የሚመለከቱ ሰዎች ደግሞ ቁጣቸው እንዲለካ ብፁዕነታቸው አቡነ ኤርሚያስም ሳይታፈኑ ታፈኑ በሚል ወሬው እንዲነዛ ይደረግና እስቲ ቢታፈኑ ቢያዙ የሆነ ነገር ቢደረጉ ህዝቡ ምን ይላል የሚለውን ሙቀት ለመለካት ምክንያቱም ብፁዓን አባቶቻችን ከነሱ የሚጠበቀውን እውነትን የመግለጥና የማስረዳት የመሞገት የመጠይ ወንድማችን ወደ እግዚአብሔር ይስጥልንና ላይክ የኛን ልብ ምት ለማወቅ ከዚህ የትም ለዚህ ነገር ብዙ ተደርጓል። ቀድሞ ይነገርንና ከዛ በኋላ ነገርየው አፕዴት ሲደረግ እኛ ቀድመን ጮኸናል። ኦሬዲ ቀድመን ጮኸን ምንም ምላሽ አልተሰጠም እንላለን። ከዛ ነገሩ ይወረሳል ወይ ይቀራል ማለት ነው። እና እንደዚህ ነገር ብዙ ጊዜ ይሰሩብናልና አሁን እንደዚህ ያሰሩ ሰዎች ከሆነ ጊዜ በኋላ እንግዲህ አባታችንን አፍነው እንደሚያረጋግጡት እርግጠኛ ነኝና ጸባችን አቡነ ኤርሚያስ እንግዲህ ታላቅ አባት ናቸው። እኔ እንዴት እንደምገልጻቸው ማላቀም የእሳቸው ትትና የእሳቸውን እርሻን የሚያደርጉትን ነገር ከኛም አልፎ ሙስሊሞች ይመሰክራሉ። ስሙት እስቲ እኔ ሳላመሰግን ማላልፈው ነገር የኛ የቄስ ስማቸውን ጥሩልኝ። ቄሱ ሙስሊም ክርስቲያን ሳይሉ ሕይወቱን የወልዳያን ሕዝብ ሕይወቱን ያተረፉ እየለመኑ እያለቀሱ ሕይወቱን ያተረፉት ይሄ ሰውዬ ናቸው። የወልዳያ ቄስ የዳነ ምሕረት ቄስ ይቅርታ አድርግልኝ አባ ይድማስ ይባላሉ። ስማቸው አባ ይድማስ ሀዚህ ህዳነ ምሕረት ዋና ጳጳስ። እንዴት አድርጌ ልንገርህ? ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባቶ ያሉ እድሜያቸውን ሳብ ያርግልኝ። መንግስት ምንም አላደረገላቸውም። እሳቸው መንግስቱ ነው። የወልዳያ መንግስት ልበላቸው። አረ ለኢትዮጵያ ለኢትዮጵያ ልበላቸው። ኢትዮጵያ ነው ለአፍሪካ የሚሆኑ ህይወታችንን አውጥቶ እንደመሰሙት ነው። እንግዲህ በዚህ መንገድ ሙስሊም ክርስቲያኑ ይመሰክርላቸው አባት ናቸው አቡነ ኤርሚያስና አሁን እኚህን አባት ይሄ እንደዚህ ያሽት ዜና ማሰራጨት ወሳቸው ላይ አልገባኝም። የቅድስት ሥላሴው እንግዲህ እንደሚታወቀው ነው ያው ልሰራበት አሰበኝ ነበር፣ ግን ይሄ ነገር እርግጥ ነው ስለላ የሚለው ነገር ስላልተዋጠልኝ ነበር ዝም ያልነው። ባጭሩ ነገርየው ሐሰት ነው ተገኝቷል ማለት ነው። እነዚህ ደግሞ ጸባችን አቡነ አብርሃም እግዚአብሔር እንግዲህ ከሀገር ሊወጡ ነው፣ ወደ ውጭ ሀገር ሊወጡ ነው፣ ሲሸሹ ነው የሚል ሲወራ ነበርና የእሳቸውም ነገር ውሸት ነው አስፈልጋለሁ። በነገራችን ላይ አቡነ አብርሃምን የምትጠቀሙ ሰዎች እንዳላችሁ እርግጠኛ ነኝ። ስለማቅም በውስጥ በኩል ስለማቃችሁ አላችሁ፣ ቴሌግራም ላይ በተለይ አላችሁ፣ ፌስቡክ ላይ አላችሁ፣ ቲክቶክ ላይ አላችሁ፣ ምስሩ አላችሁና እኔ አቡነ አብርሃምን እንዴት መቀበል መሰላችሁ? መልስ ተገኘ አልተገኘ ከህዝቡ ጋር ድምጽ የሚያሰማባት ናቸው አቡነ አብርሃም ማለት ላይክ ማድረግ የሚችሉት ነገር ስልጣን ላይ ያሉ ማድረግ የሚችሉት ብዙ ነገር ነበረ። ያ ነገር ሳያደርጉ ወርደዋል ወይ? ኦፍ ኮርስ ሊሆን ይችላል። ምሳሌ ያክል መስቀል አደባባይ ቤተክርስቲያን ማስመለስ ነበረባቸው በሳቸው ጊዜ። ኦኬ ቤተክርስቲያን ላይ አሁን መስቀል ተነጥቃ ነው የምትገኘው፣ ረስተዋል። እሱን ነገር ማስመለስ ይችሉ ነበር ከህዝቡ ጋር ቆመው ማለት ነው። እሱን ሲያደርጉ አንዱ ምክንያት ነው ያቀረብኳቸው። ሜቢ እንደዚህ ብዙ ሊሆን ይችላል። እሱን ሲያደርጉ ወጥተዋል ኦልሬዲ። ግን ላይክ ነገርየው መፍትሄ ባያገኝም ኦኬ መልስ ባይመለስበትም ግን ከህዝቡ ጋር ድምጻቸው የሚያሰሙ ማን ናቸው? አቡነ አብርሃም ናቸው። ሌላ እስቲ አባት ጥቀሱልኝ። ከህዝቡ ጋር ይቆማሉ፣ የወጣቱንም ሰምተው ያስተጋባሉ። እሳቸውም እዛ ጋር የሚባል አንድ አባት አለ? የለም፣ በቃ የለም፣ ማንንም አላየውም። እኔና እሳቸው ነገሩ መፍትሄ ያገኘ መልስ ሰጠበት፣ ፍትህ አገኘን አላገኘን ከህዝቡ ጋር ቆመው የሚናገሩ አባት ናቸውና እንደዚህ አይነት አባት ደግሞ የሆነ ጊዜ ተግባር አባት እንደሚሆኑ ተስፋ እናደርጋለን። እግዚአብሔር አምላካችን እንግዲህ ሰላሙ ጤና ውስጥ በደንብ እንድታጠሩ የምፈልገው የተገኙት ስብሰባ ላይ እንጂ እሬቻ ላይ አይደለም፣ ወንዝ ዳር አይደለም የተገኙት፣ ስብሰባ ላይ ሄዱት።
ሰላም መምህራችን እንዴት አለ? ሰላም ብያለሁኝ። በቅድሚያ ያነሳኸው ሐሳብ ተመለከትኩኝና ሐሳቤን ባጋራ እየሰላሰብኩኝ ነው። እውነት ነው አቡነ ሳዊሮስ ቢሾፍቱ ተገኝቷል። ግን ቢሾፍቱ የተገኙበት ምክንያት ምንድን ነው? በእኔ እሳቤ አሁን የተከበረው በዓል ባዕድ አምልኮ ነው ብዬ አምናለሁኝ። ደግሞም ደፍሬ የምናገረው ባዕድ አምልኮ ብዬ ነው። ባዕድ አምልኮ ከሆነ ባዕድ አምልኮ ሊመለክበት የታሰበበት ቦታ አሊያም ደግሞ በሱ ስም የተሰየመን ወንድማችን ፊራኖል እንደተናገረው በፌስቡክ ላይ እንደጻፈው ቦታው ቢሾፍቱ ከተማ እንደሆነ የተገነባውም እና ትናንትና የተመረቀውም ባህር ሰዴ አዳራሽ ምረቃ ስነስርዓትና የኢሬቻ ፎረም ላይ ነው ይላል። ባህር ሰዴ ደግሞ ብዙዎቹም ዜና ሲዘገቡት እንደነበረው በእኔ አስተሳሰብ ከባዕድ አምልኮ ጋር የሚገናኝ በዓል ነው። ምክንያቱም እንደምትመለከቱ ስክሪን ላይ የባህር ሰዴ የኢሬቻ በዓል በቢሾፍቱ ከተማ በድምቀት እንደተከበረ ይነገራል። ስለዚህ አቡነ ሳዊሮስ የተገኙበት አዳራሽ ይህ ባዕድ አምልኮ የሚመለክበት አዳራሽ ለማስመረቅ ነው። አንድ ሊቀ ጳጳስ ከክርስቶስ ውጪ ሊመለክ የታሰበት ቦታ ላይ ሄዶ መገኘት፣ ምረቃውን ማክበር፣ ከነሱ ጋር መታደም ይገባዋል ወይ? ስለ ሃይማኖት ተቋማት ተሳቢ መሆን አለመሆን አይደለም። እንደ ኦርቶዶክሳዊ ሰው ባዕድ አምልኮ ጣዖት አምልኮ የሚመለክበትን ቦታ አዳራሽ አስገንብተው ሳለ ያንን አዳራሽ ለማስመረቅ መሄድ ከአንድ ኦርቶዶክሳዊ አባት ይጠበቃል ወይ? እኔ ወንድሜ ጎሳ ይሄ ላንተ ጥያቄ ያቀረብኩልህ። ምክንያቱም ቦታው የተመረቀው ደግሞም የተዘጋጀው ፓናልም ስለ ኢሬቻ በዓል አከባበር ነው። ፓናሉም የተዘጋጀው ስለ ክርስቶስ አይደለም፣ ስለ ሀገር ሰላም አይደለም፣ አሊያም ደግሞ ሀገርን ሰላም ስለማስፈን አይደለም እየተናገሩ የነበሩት ስለ ባዕድ አምልኮ ብለን ስለሰየምነው ነገር ነው። ወንድሜ ይሄን ሐሳብ እንደምትመስልኝ ተስፋ አደርጋለሁ። ሰሞኑን እንግዲህ በኢሬቻ ጉዳይ ላይ ተያይዞ ሲወጣ የነበረው የባንዲራ ጉዳይ ነው። ምክንያቱም ቤተክርስቲያን ባንዲራ እንዳትይዝ ተከልክላ ነበር እንደሚታወቀው። አረንጓዴ ቢጫ ቀዩን ባንዲራ እንዳትይዝ ተብላ ተከልክላ ጀስት ኖርማል ነው የወጣው እንደሚታወቀው። እንግዲህ በነገራችን ላይ አረንጓዴ ቢጫ ባንዲራው ብዙዎቹ የምትሉት እንግዲህ ቤተክርስቲያን ባንዲራ አላት እኮ አርማ ያለው መሃል ላይ ሀገሩ ፌደራል ባንዲራ አለ እኮ እሱ መጠቀም እኮ እንችላለን የሚባል ነገር ይነሳልና ልሙጡ ባንዲራ ነው የሚታወቀው። እንግዲህ ወንሶ ዘንድ የሚታወቀው እሱ ነው። ይሄ መሃል ላይ የምትለው ኮከብ የኢህአዴግ ናት። እኔ አሁን አንድ ኢትዮጵያዊ ነኝ፣ ያንን አርማ ልቀበል መቀበል ልሙጡ ነው ካልኩኝ መብት አለኝ። እኔ እንደዚህ ጋር መብት አለኝ። ግን አሁን ባለበት ጊዜ አንፃር መብታችን የተከበረ ስላልሆነ እሱ ውስጥ አንጋበትም። ምን ቤተክርስቲያንም እንግዲህ ይሄን እንዳጠቀም ተከልካለች። ብቻ ኤኒዌይስ እስቲ ወንድማችን እንስማ። ኦርቶዶክስ ቤተክርስቲያን እንደውም ሰንደቅ ዓላማውን አክብራ እኮ እንትኑን ፍራቻ ይሄ አርማ የሌለው የሚለውን ፍራቻ የራሷን አርማ አድርጋበት እኮ ነው የምትጠቀመው አይደል? እሺ እሱንም ተወውና ደግሞ ቀጥታ እናድርገው። አረንጓዴ ቢጫ ቀይ ሀገሬን ነው የሚወክለው። ኮከብ አርማው የኢህአዴግን መንግስት ነው የሚወክለው። ስለዚህ አልተቀበልኩትም ብል ምን ልታደርገኝ ነው? ሰንደቅ ዓላማውን የግድ ከፖለቲካ ጋር ማያዝ ተገቢ ነው ብዬ አላስብም። ከሀገር ጋር ግን በማሰብ አረንጓዴ ቢጫ ቀዩን ብቻ ልትይዘው ትችላለህ። አርማው አይወክለኝም ብትል ወንጀል የሚሆንበትና የሚያወዛግበን ምክንያት አልገባኝም። ምክንያቱም ከዛም ውጭ ብትይዝ ማለት ነው የግድ አረንጓዴ ቢጫ ቀይ ሰንደቅ ዓላማ መያዝ አይደለም። ሌላም አሁን የክልል ባንዲራዎች አሉ አይደል እንዴ? አንዳንድ ሰው በቃ እኔ የክልል ባንዲራ ነው የሚይዘው የኢትዮጵያ ሰንደቅ ዓላማ አልይዝም ቢልም ልትገረም አይገባም። የእንትን ፓርቲን ሰንደቅ ዓላማ ነው እኔ መያዝ የምፈልገው ቢልም ልትገረም አይገባም። ላስገድድህም አይገባም። ደስ ይለኛል ደስ አይለኝም በሚል ጉዳይ ላይ ደግሞ ልንደራደርም አይገባም። በቃ ለኔ ደስ የሚለኝ አንተ ደስ አይልም ሰዋት አንተም ደስ የሚልህን ትይዛለህ፣ እኔም ደስ የሚለኝን ይዛለሁ። በተለይ ደግሞ አሁን ባለንበት ሁኔታ ወደ አገራዊ ምክክር ውይይት እንሂድ የተባለው እኮ እንደዚህ አይነት ችግሮች ለመፍታት ነው። ችግሮቹ እስኪፈቱ ድረስ ቶለረንት መሆን ግድ ይላል። አንዱን መታገስ ግድ ይላል። እንኳንስ በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያለውን አረንጓዴ ቢጫ ቀይ ሌላ ሰማያዊ ጥቁር ሐምራዊ ምናምን አድርገህም ብትይዝ እንኳን ተነጋግረን መግባባት ላይ እስክንደርስ ድረስ ለምን የሚል ፍጥጫ መምጣት አለበት ብዬ አላስብም። ኦርቶዶክስ ቤተክርስቲያን እንደውም ሰንደቅ ዓላማውን አክብራ እኮ
እንትኑን ፍራቻ ይሄ አርማ የሌለው የሚለውን ፍራቻ የራሷን አርማ አድርጋበት እኮ ነው የምትጠቀመው አይደል? ከዛ ውጭስ ብትጠቀም ምንድነው ችግሩ ነው የኔ ጥያቄ። አረንጓዴ ቢጫ ቀይ ተስማምተን አሁን ወደፊት ልንነጋገር የምንፈልገው አንዱ የምንግባባበት ስርዓተ መንግስት የምናከብረው የምንቀበለው እንዲመጣ አይደል የተፈለገው? እዛ ጋር እስክንደርስ ድረስ የመንግስትን ህልውና ጥያቄ ውስጥ እስካልከተትክ ድረስ የትኛውንስ አይነት ሰንደቅ ዓላማ ብትይዝ ለምንድነው አጀንዳ ሆኖ መንግስት ይሄን ያህል የሚያስቆጣው ነው የኔ ጥያቄ። ማንስ ቢይዘው ኦርቶዶክስ ስለያዘችው ሙስሊም ስለያዘው ምናምን ውስጥ አልገባም። ማንንም ያዘው ለምንስ ነው እንትን አርማ የሌለው ባንዲራ ትሸጣላችሁ አትሸጡም ተብሎ ሱቆች የሚፈተሹት የሚበረበሩት የመነቃቀሩ ምናምን ሲታይ የነበረው? አሁን ይሄ ህጋዊ ነው ህጋዊ አይደለም ኢሹ መሆን ያለበት ተቀብለሃል አልተቀበልከውም ነው አይደለ? ይሄ ነው ፖለቲሳይዝድ የሆነው። ተቀብለሃል አልተቀበልከውም ግን ከህግ አንፃር አይደል እንደመታየት ያለው። ገባኝ። ህግ ሁሉ እኮ አይከበርም። ልትጨቁነኝ ህግ ብታወጣ ልቀበልህ ነው እንዴ? ቅድም ነገርኩ እኮ tests and preferences are not negotiable አልኩ። አረንጓዴ ቢጫ ቀይ ደስ ይለኛል ብዬ መያዝ እኮ እችላለሁ። ሰንደቅ ዓላማውን በቃ አረንጓዴ ቢጫ ቀይ ደስ ይለኛል ብለህ አይ ይሄ የኢትዮጵያ ሰንደቅ ዓላማ ውስጥ ያለ ከለር ስለሆነ መያዝ አትችልም ልትለኝ ነው? መባል የለበትም። እሺ እሱንም ተወውና ደግሞ ቀጥታ እናድርገው። አረንጓዴ ቢጫ ቀይ ያገሬን ነው የሚወክለው። ኮከብ አርማው የኢህአዴግን መንግስት ነው የሚወክለው። ስለዚህ አልተቀበልኩትም ብል ምን ልታደርገኝ ነው? አስገድደ እንድቀበል ታደርገኝ ነው? አሁን ያለው እሱ ነው አይመስልም? እንደዛ እኮ ልክ አይደለም ነው። እሱን እኮ አሁን እንደ አጀንዳ እዚህ ጋር ያወራንበት ያለ ነው። እኔ አሁን መልስ እየሰጠው ያለሁት ልክ አይደለም ነው። እንኳንስ ገና ለመግባባት መንገድ ላይ ሆነን ተግባብተን እንኳን መግባባት ሲባል ብዙሃኑ የተስማማበት ለማለት ነው እንጂ እያንዳንዱ ግለሰብ ተቀብሎታል ላይሆን ይችላል። ስለዚህ ነገ በሆነ ሰንደቅ ዓላማ ላይ ተስማምተን እንኳን የሆነ ሰው ተነስቶ ይሄን ሰንደቅ ዓላማ አልተቀበልኩትም አላውለበልብም ቢል መብቱ አይደል እንዴ? መብቱ እኮ ነው። ጥያቄው ምንድነው? አላውለበልብም ከማለት አልፈህ ሌሎች አያውለበልቡም ማለት ነው ወንጀል መሆን ያለበት። ቀጥታ ባንዲራውን የከለከሉት ሌሎች ናቸው። መንግስት እነዛን ከልካዮች ከመያዝ ይልቅ የተከለከሉትን ነው እርምጃ ሲወስድ ያየ ነው በተለያየ ማህበራዊ ሚዲያ ላይ ሲንቀሳቀስ በነበሩ ምስሎች። ስለዚህ ይሄ ልክ አይደለም። እንኳን አይደለም ለሃይማኖታዊ ስርዓት በሚታወቅ ቀንና ብሔራዊ በዓል ሆኖ በሚከበር ቀን የሚደረግን አይደለም ሰላማዊ ሰልፍ ብትወጣ እንኳን መንግስት ትኩረቱ መሆን ያለበት ያ ሰላማዊ ሰልፍ የወጣው ማህበረሰብ ከሌሎች ጥቃት ሳይደርስበት እሱም ሌሎች ሁከትና ጥፋቶችን ሳያደርስ በሰላም ስሜቱን ገልጾ ወደ መጣበት እንዲመለስ መከላከል ነው የጸጥታ አካላት ስራ መሆን ያለበት አይደለም። ፖሊስ በዓሉ ከመከበሩ በፊት ምን ብሎናል? በቂ ዝግጅት አድርጋለሁ በሰላማዊ መንገድ እንዲከበር ምናምን። ከምን ሊጠብቅ ነበር የተዘጋጀው? ይሄ አይደለም እንዴ ዓላማው? ዝግጅቱ መሆን ያለበት እኮ የክርስትና እምነታቸውን ለማክበር የወጡ ምዕመናን ምንም ችግር ሳይገጥማቸው በዓላቸውን አክብረው በሰላም ወደ ቤታቸው እንዲመለሱ ለማድረግ እኮ ነው አይደል ዝግጅቱ መሆን ያለበት። ነገ የእስልምናን ቢመጣ በተመሳሳይ ነው መሆን ያለበት። የእስልምና እምነትን የሚያከብሩ ሰዎችን የሌሎች እምነት ተከታይ የሆኑ ሰዎች እንዳይረብሿቸው ደህንነታቸውን መጠበቅ ነው የመጀመሪያ ዓላማው መሆን ያለበት። ስለዚህ ትልቅ ስህተት ነው የተሰራው። አሁንም በጣም የሚያስቀኝ እያጣራን ነው ምናምን ነው እየተባለ ያለው። ምንድነው ማጣራት አልገባኝም። እያጣራን ነው ሳይሆን ይሄን ችግር የፈጠሩትን ሰዎች ለመያዝ እየተከታተልን ነው ቢባል ነው የሚመርጠው። ዩሲ እነዚህ ሰዎች እምነታቸውን ነው በቃ እያከበሩ ያሉት፣ የእምነት ስርዓታቸውን ነው እየተከተሉ ያሉት። ከሆነ ወረዳ ወደ ሆነ ወረዳ አትገቡም ነው ምክንያቱ የተባለው። ከልካዮቹ ምንም የህግ ሰብዕና ያላቸው አይደሉም። የህግ አካል ናቸው።
ህግ ነው መጀመሪያ ችግሩን ፈጠሩ የተባሉት በዚህ ባንዲራ ወደዚህ አታልፉም ያሉት ዝም ብሎ ነዋሪ የሆኑ ወጣቶች ናቸው። ገብቷል። ህግ የሚፈቅድላቸው የጸጥታ አስከባሪ ምናምን አይደሉም። አሁን ስለዚህ እነሱ ሲከለክሉ ምንድነው መሆን ያለበት? የጸጥታ አስከባሪዎች ሲመጡ no this is not your day ይሄ እናንተ ቀን አይደለም፣ በቃ ቀናቸው ነው፣ በፈለጉት መንገድ ያክብሩ ብሎ እነዛን ነው ገለል ማድረግ ያለበት አይደለም። እሱ ነው ያደረገው አይደለም። ስለዚህ ልክ አይደለም። ስለዚህ የማጥፋት ነው፣ የመንግስት ጥፋት ነው። ምንም ወዴትም የሚላከክ አይደለም። የመጀመሪያው ነገር መንግስት እንደዚህ አይነት ነገሮች ሲከሰቱ የመጀመሪያ ይቅርታ ጠያቂ መንግስት ነው መሆን ያለበት። ይቅርታ ነው መጠየቅ ያለበት ለተፈጠረው ችግር። ከሱ ነው የምትጀምረው። ፍትህ ከዛ ነው የሚጀምረው። ከዛ ደግሞ ችግሩን የፈጠሩት ወጣቶች እነማን ናቸው ብላ ማጣራት። እየተከታተልኩ ነው መስማት የምፈልገው እንጂ እያጣራን ነው ማለት ምን ማለት ነው? የተከለከሉትም ወንጀለኛ ሊሆኑ ይችላሉ የሚል ስሜት ነው የሚሰጠው። ከልካዩን አካል ነው ተከታትለህ እርምጃ መውሰድ ያለብህ። ነገ ለራሱም ነው ያኛው ዛሬ ከልካይ የሆነው ነገ የራሱ በዓል አለው። የሱ በዓልም እንዳይረበሽ ማለት ነው። ፍትህ በነገራችን ላይ ለማህበረሰብ ሲባል ነው የሚከበረው፣ ላንተ ለኔ ሲባል አይደለም። ለኔ እንዲበቀልልኝ አይደለም ህግ የሚያስፈልገው በግሌ፣ ላንተ እንዲበቀልልህ አይደለም በግሌ የሚፈልገው። የህግ መኖር የሚጠቅመው አጠቃላይ ማህበረሰቡ የተረጋጋ እና ሰላማዊ ህይወት እንዲኖር፣ አለኝታ እንዲኖረው፣ በራስ መተማመን እንዲኖረው፣ ህግ ይጠብቀኛል፣ በሰላም ወጥቼ እገባለሁ ብለህ እንድታስብ ነው የህግ መኖር ጥቅሙ እንጂ የሆነ ህግ አውጥተህ ለሆነ የህብረተሰብ ክፍል ኦር ግለሰብ ልትበድልበት አይቻልም። ህግ ሁሉ አይከበርም። ደጋግሜ ነው የምናገረው። የመበደያ ህግ ማውጣት አትችልም። በህግ ማስከበር ሂደት ውስጥ ልዩነት መፍጠር አትችልም። ሰዎች ሁሉ በእኩል ትሪት የመደረግ መብት አላቸው። ለአንዱ የተፈቀደ ለሌላኛው መከልከል አትችልም። ለአንዱ የከለከልከውን ለሌላኛው መስጠት አትችልም። ለሁሉም ህብረተሰብ ሲባል ነው ይሄ መከበር ያለበት። ይሄ የባያስ የምናምን ጉዳይ አይደለም። እኔ አሁን እዚህ ጋር እምነትን አልተናገርኩም እና ዝም ብለ አንዳንድ አስተያየቶች ያለውና እምነቴን መናገር ካለብኝ ከዚህ በላይ ጠንካራ መሆን ነበረብኝ አይደለም። ግን ትክክለኛ አማኝ ሰው ለራሱ ሊደረግበት የማይፈልገውን በሌላው ላይ አያደርግም። እምነት ይሄ ነው መሰረቱ። የትኛውም ሃይማኖት ቢሆን በፈለከው ቋንቋ ገለጸው፣ ባንተ ላይ ሊደረግ የማትፈልገውን ሌላ ላይ አታደርግም። በዚህ መንፈስ ነው ማሰብ ያለብን። አለበለዚያ አይ ነው የኔ ብቻማ ብል ኖር እንደዚህ አይደለም ማውራው። ወንድማችን እግዚአብሔር በነገራችን ላይ ሰሞኑን መች ነበር በ21 ይመስለኛል ባልሰዓት በዚህ በእንጦጦ ክራኒምረት እንግዲህ የባንዲራው ልጅ የተገኙ ነበሩ። ቪዲዮ ተኮሪኝ ነበር አልሰራሁበትም። ወደ ትናንሽ ነገሮች ስለሆነ ይሄን ያክል ማጋናለው ሚሳል አሰብኩኝ። ያንን መረጃቸው አትገቡን ተብሎ እንግዲህ በፌደራል ተይዞ የወጣ ልጅ አለ። ያዩት ነበር ቪዲዮ ተቀርጾ ተለፈለኝ ነበር ወስጥ በኩል አልሰራሁበትም። እሱ ብቻ አይደለም እንግዲህ እንዲሁም ጭራሽ እጅም ሳይኖር የነበሩ የመንግስት አካላት ነበሩ እዛ ውስጥ። ለምን ባንዲራ ይዛችኋል? ይሄን አረንጓዴ ቀይ ባንዲራ ይዛችሁ የዘመራችሁ ነው። ይሁን ልጅ በተሰብስቦ በሚዘምሩ ህዝቡ ላይ ባንዲራ ይዞ የዘመረ ነበር። አረንጓዴ ቀዩን ይሄን ይዛል ተብሎ በዛ መንገድ እርምጃ ሲወሰድበት ነበርና ኦሬዲ አልሰራነበትም። ይቀር ለማንኛውም ቀጣይ አዲስ መረጃ ካለ ያያችሁም ቀርብ ለማለት ነው። ሼር ማድረግ ነው የረሳ ቸርቀውልኝ